Ethiopia's troop movement towards the border, as reported by diplomatic and official sources. Abiy emphasized that while access to the Red Sea is crucial for landlocked Ethiopia, የዓለም አቀፍ መገናኛ ብዙሃን ኢትዮጵያን የእርስ በርስ ጦርነት ውስጥ ነች እያሉ መተረክ ከጀመሩ 5፣ 6፣ 7 ዓመት እያሉ በመቁጠር ላይ ናቸው። የዓለም ዲፕሎማቶች የሚታትሩት አብይ አህመድ በህዝባቸው ላይ የከፈቱትን ጦርነት ለማስቆም ከሆነ ውሎ አደረ። የመገናኛ ብዙሃን ስላቅ የሰላም ሎሬቱ በራሳቸው ወገን ላይ ጦርነት አወጁ ከሚለው ወጥቶ የኖቤል ተሸላሚው ለሽልማታቸው ምክንያት የሆነችን አገር ለመውረር ጦር እየሳሉ ነው ወደሚል ተሸጋግሯል። እዚህ ጋር ጥቂት ጎምዛዛ እውነቶች እንደመግቢያ ኢትዮጵያ ከጎረቤቶቿም ጋር ከራሷም ጋር ተታኮሰች የሚለው ዜና ለዓመታት ከዓለም የሚዲያ ሞገድ ላይ ከጠፋ ውሎ አድሮ ነበር። በቀደመው ጊዜ የፖለቲካ ልዩነት መገለጫው ጸረ ሰላም ኃይሎች የሚል እንደነበርም ብዙዎች ያስታውሳሉ። ጦርነት ቀሰቀሱ፣ ህዝብን ከህዝብ አጋጩ በሚልም ሰዎች ባደረጉትም ባላደረጉትም ይታሰሩ እንደነበርም አይዘነጋም። ይህም የሚነግረን የአገሪቱን ህዝብ መንግስትና ፖለቲካ የቆመበትን ምሰሶ ነበር። የአብይ አህመድ አገዛዝ ወደ ስልጣን ከመጣ ወዲህ ግን ሰዎች ፍርድ ቤት የሚቆሙት ወይም የሚገደሉት አሊያም ደብዛቸው የሚጠፋው ካልሆነም እንደ በተ ኡርጌሳ የሚሆኑት ሰላም ይምጣ ጦርነት ይቁም ሲሉ ብቻ ነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ ሰዎች ጦርነትን በመቃወማቸው መገዳደልን እምቢ በማለታቸው ለእስራት የተዳረጉት በዚሁ በአብይ አህመድ ዘመን ነው። ሰዎች ጦርነት ይቁም ሰላም ይምጣ የሚል ሰላማዊ ሰልፍ ለማካሄድ ገና ጥሪ እያደረጉ እያለ በጥቂት ቀናት ውስጥ ወደ አዋሽ አርባ የተጋዙት ለመጀመሪያ ጊዜ በብልጽግና ዘመን ነው። የብልጽግና አገዛዝ ሰዎችን በጸረ ሰላምነት የሚከስ ሳይሆን በጸረ ጦርነት የሚወነጅል ነው። ጦርነቴን ቀማችሁኝ፣ ጦርነቴን አቁማላችሁ ብሎ በርካቶችን አስሯል፣ ገድሏል፣ አሳዷል። ይህ ድምዳሜ ተራ ፍረጃ ሳይሆን ከአገዛዙ ፍርድ ቤቶች የፖሊስ ምርመራዎችና ጠቅላይ ሚኒስትሩን ጨምሮ አያሌ ባለስልጣናት ካደረጉት ንግግር የተወሰደ ነው። እዚህ ጋር አንድ ጥያቄ ባጭሩ ለኢትዮ ፎረም ቤተሰቦች፣ ጠቅላይ ሚኒስትር አብይና መሰል የገዢው ቡድን ልሂቃን ሰዎችን ወይም ተገዳዳሪዎቻቸውን አለያም ተፋላሚዎቻቸውን ጸረ ሰላም ብለው ሲጠሩ ሰምታችሁ ታውቃላችሁን? አጭሩ መልስ አልሰማንም የሚል ለመሆኑ መጠራጠር አይቻልም። ከዚያ ይልቅ ብዙዎች ጦርነት ይቁም፣ መንግስት ወደ ድርድር ይግባና ሰላም ያስፍን በማለታቸው ተገድለዋል፣ ታስረዋል፣ ከአገር ተባረዋል። ጦርነቴን ተቃወማችሁብኝ ብሎ ሰዎችን የገደለውና ያሰረው የብልጽግናው አገዛዝ ጦርነት አቁም ያሉትን ዲፕሎማቲክ ኃይሎች በጠላትነት ፈርጆ እንደነበርም መንጋነት የበረደላቸው የቀድሞ ተደማሪዎች አይዘነጉትም። በየትኛውም ዋጋ ሰላም ያለውን ጠቀሜታ ማንሳት ለአገር የሚበጅ ነገር ቢሆንም በብልጽግና ዘመን ግን የሚያሳስርና የሚያስገድል መሆኑ ሳይበቃ ዓለም አቀፍ ስምን ያወየበ ሆኗል። በብዙ ዋጋ የተገነባ የአገር መልካም ስምና ሰላምም በመልከጥፉ ሰዎች ጠፍቶ ኢትዮጵያ በልማት ሳይሆን በጦርነት የምትታወቅ ከሆነች 8 መስከረሞች ጠቡ። በጎረቤቶቿ የምትታፈርና የምትከበር ለአፍሪካም የምትከራከር በአፍሪካም የምትወከል ኢትዮጵያ ሳትሆን ጎረቤቶቿን ለመውረር የምትነሳሳ ስሟ በነጋ በጠባ በርስ በርስ ጦርነት የሚነሳ ተብላም ነጩም ጥቁሩም የሚወነጅላት ጦረኛ አገር ሆነች። በእርግጥ ይህንን ዜና ከ8 እና 7 ዓመታት በፊት በአልጀዚራም ሆነ በሲኤንኤን ወይም በቢቢሲ የሰማ ሰው አለን? የአብይ አህመድ አገዛዝ የሶማሊያ ሉዓላዊነት ገሰሰ፣ ኤርትራን ለመውረር እየተዘጋጀ ነው፣ የሱዳንን መንግስት ጋብዞ የአገሩን ግዛት ካስወረረ በኋላ ተካክዶ ተወነጃጀለ ወዘተ እየተባለ የሚነገርለት የሚዘገብለትም ሆኗል። በእርግጥ በኢትዮጵያ ውስጥ ሰላም ይምጣ ብሎ መጠየቅ አላስገደለም አላሳሰርም ወይ? በእርግጥስ ሰላም እንዲመጣ የጠየቁ ጦረኛነትን ያጋለጡ የውጭ አገር ዜጎች ሳይቀር አልተባረሩም ወይ? ኢትዮጵያ ኢንቨስተሮች የሚጎርፉባት አገር ከመባል ጦርነቶች የሚፈለፈሉባት ምድር ወደ መባል አልተቀየረችምን? በእርግጥ ይህ መንግስት ጦርነቶችን ሳይፈልጋቸው የተነሱበት ከሆኑ ለምን ጦርነት ይቁም የሚሉ ሰዎችን ከከተማም ከገጠርም እየወሰደ አሰረ፣ ገደለ? ይህ ሁሉ ለአንድ አገር ወዳድ ዜጋ ለአንድ ሰላም ወዳድ ፍጡር የሚያስቆጭና የሚያበሳጭ አይሆንምን? ስንት አገር ወዳዶች አገራቸውን ያጡት ኢትዮጵያ በመፍረሷ ዜማ ላይ የደረሰችው በእነዚህ መምራት በማይችሉ ሰዎች ምክንያት አይደለም ወይ የሚለውን ጥያቄ እያሰብን አሁን ኢትዮጵያን የውጭው ዓለም የሚያት እንዴት ነው የሚለውን ነጥብ እናስከትል። የብልጽግናው አገዛዝ አገራት የሚረዱት የራሱን ህዝብ እንደሚወጋ አምባገነን ወይም ጎረቤቶቹ ላይ ቃታ እንደሚስብ ወራሪ ብቻ አይደለም። ዓለም ኢትዮጵያን የሚመለከታት እንደ ኢራቅም ነው። ይህንን የተናገሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ረዳትና የጽህፈት ቤታቸው ምክትል ኃላፊ ስቴፈን ሚለር እንደነበሩ አይዘነጋም። For all the American people and all who visit here, it's our capital city. It is more violent than Baghdad. It is more violent than parts of Ethiopia, parts of
many of the most dangerous places in the world. በዓለም ላይ ካሉ አደገኛ የጸጥታ ችግር እንዳለባቸው እንደነ ኢትዮጵያና ባግዳድ ከመሆናችን በፊት የተወሰደ እርምጃ ነው። የጸጥታ ኃይሎቻችን ከተለመደው ለየት ያለ ስምሪት የወሰዱት ዋሽንግተን ዲሲን እንደ ባግዳድና እንደ ኢትዮጵያ ከመሆን ለመታደግ ነው። የህዝባችንን ደህንነት ለመጠበቅ ስንል ይህንን አድርገናል የሚለው ንግግር ከወራት በፊት የተናገሩት የፕሬዝዳንት ትራምፕ ሹም የአሜሪካ መንግስት ኢትዮጵያን እንደ ኢራቅ ዋና ከተማ ባግዳድና እንደ መሰል አደገኛ የዓለም ቦታዎች እንደሚመለከታት አብራርተዋል። ስቴፈን ኢትዮጵያን እንደ መማሪያ የወሰዷት ከስኬቷ ሳይሆን ከውድቀቷ ነው። የህዝባቸውን ደህንነት መጠበቅና ሰላም ማስፈን እንደ ኢትዮጵያም እንደ ባግዳድም ከመሆን ለመዳን የሚጠቅም ሆኗል እያሉ ነው። ዛሬ ኢትዮጵያ መማሪያ የምትሆነው እንዲህ ላለ ነገር ነው። አገራት እንደ ኢትዮጵያ ከሰላም ወደ ጦርነት ከእድገት ወደ ድህነት እንዳትቀየሩ ተግታችሁ ስሩ ብለው ሊማሩባት ከአሜሪካ ተጀምሯል። አደገኛ የደህንነት ችግር ያለባትም ተብላለች። የኒሹም ንግግር የዶናልድ ትራምፕ አስተዳደር ኢትዮጵያን የሚመለከትበትን መነጽር ገና በጠዋቱ የገለጠ ነው። ኢትዮጵያን እንደ ባግዳድ እንደሚመለከቷት እጅግ አስፈሪ የዓለም ክፍል ሲሉም የጠሯት ሆናለች። እንዲህ ባለ መልኩ ኢትዮጵያን የሚመለከተው የአሜሪካ መንግስት የኢትዮጵያ የፖለቲካ ኃይሎችን በአዲስ አበባው ኤምባሲ በኩል ማነጋገሩ ተሰምቷል። የብልጽግና ተቃዋሚ ተብለው አሜሪካ ኤምባሲ የተጠሩት በለጠ ሞላና ብርሃኑ ነጋ ወይም ኢዘማ የተባለው ምክትል ብልጽግና ላያም ስምረት የተሰኙት አካላት አይደሉም። እነዚህን እንደ ብልጽግና የቤት ልጅ እንጂ እንደ ተቃዋሚ ልትቆጥራቸው እንደማትፈልግ ለማሳየት የሞከረችው አሜሪካ ትብብር ለኢትዮጵያ አንድነት በሚል ስያሜ የተሰባሰቡትን የፖለቲካ ኃይሎች አነጋግራለች። ከስብስቡ አባላት መካከል አንዱ የሆነው ኢሃፓ በይፋዊ ገጾቹ እንዳስታወቀው የፖለቲካ ፓርቲዎቹ በአሜሪካ ኤምባሲ በነበራቸው ቆይታ ውይይት ካደረጉባቸው ነጥቦች መካከል ትክክለኛ ፖለቲካዊ ድርድር ተደርጎ ጦርነቶች እንዲቆሙ፣ የንጹሐን ግድያም እንዲያበቃ የሚጠይቀው ክፍል ይገኝበታል። ጦርነት ይቁም ብለው ለብልጽግና አለቆች የጠየቁ የፖለቲካ ፓርቲዎች መሆናቸውን የሰማ ማንም ሰው የአገሪቱን ጦርነቶች ማን እንደሚፈጥራቸው መረዳት ይችላል። ጦርነቴን ተቃወማችሁ ብሎ አሜሪካ ላይ ሳይቀር ሰልፍ ሲጠራ የነበረው ብልጽግና መዋጋት አቁመህ ድርድር አድርግ ማለቷን እንደ ወንጀልና እንደ ድፍረት ቆጥሮት የአሜሪካን ሰንደቅ ዓላማ በኤምባሲው ደጃፍ ሽሮ ሜዳ ሄጅ አቃጥላለሁ የሚሉ ደጋፊዎችን በቴሌቪዥን ሲያስደምጥ የነበረው የአዲስ አበባ አገዛዝ ሰላም ለእያንዳንዱ ኢትዮጵያ ያለውን ዋጋ ያውቃልና ጦርነቶቹን እየተንከባከበ መክረም ምርጫው ሆኖ ቀጥሏል። የአገሪቱም ገዢዎች ኢትዮጵያን በልማትና በሰላም እንዲሁም በዲፕሎማሲ ስመጥር ስለማድረግ ሳይሆን በቀጣይ ስለሚደረግ ውጊያ የሚናገሩ ናቸው። ህዝቡንም በማሸበር ያለውን መተላለቅ ያልበቃ ይመስል በቀጣይም ሌላ ጦርነት ጠብቁ እያሉ ሌላ አዲስ ውጊያ ውስጥ ስለመግባት እየተናገሩ ከዛሬ ነገ ጦርነት ተጀመረ የሚል ስጋትና ስሜት እንዲኖር ያደርጉታል። የመንግስት ሚዲያዎችም የሚያወሩት በዚህ ወቅት ያለውን የአገሪቱን ችግር ስለመፍታት፣ ስለሚቀጥለው ልማት፣ ስለሚቀጥለው እድገት ሳይሆን ስለሚቀጥለው ጦርነት ነው። ሰሞነኛው የኢቲቪ ዘገባም የወደፊቱ ጦርነት በሚል ርዕስ የሚሰራጭ ነው። ብርሃኑ ጁላንና አብይ አህመድን እያንጎራደደ የወደፊቱ ጦርነት የሚለው ኢቲቪ የአሁኑንም ሆነ የወደፊቱን ትውልድ አገር የሚያሳጣውን መተላለቅ ለመውለድ እያማጠ ይመስላል። ጦርነት መንግስታዊ ፖሊሲ በሆነበት ሀገር፣ ጦርነት እንጀራው የሆነ አገዛዝ ቤተ መንግስት ባለ ጊዜ ጦርነት ይቁም፣ ሐቀኛ ድርድር የሚካሄድ ብሎ የሚጠይቅ የፖለቲካ ኃይል በብዙ ያስፈልጋል። በእርግጥም ጦርነት ይቁም የሚለው በሶስት ቃላት የተዋቀረ ግን የ130 ሚሊዮን ህዝብ የዕለት ተዕለት ፍላጎትና ምኞት ነው። በአደባባይ ጦርነት ይቁም ሲሉ እየታሰሩ ያሉ አባላት ያሏቸው የፖለቲካ ፓርቲዎች፣ እየተገደሉባቸው ያሉ አመራሮችም ያሏቸው እነዚህ ሰዎች አሜሪካ ኤምባሲ ገብተው ይህንን መናገራቸውም ተገቢ ነው የሚያስብለው ለዚህ ነው። ጦርነት ይቁም የሚለው መፈክር አይደለም። የሚሊዮን እናቶች፣ የሚሊዮን አባቶች የየማለዳ ህልም፣ የየምሽት ጸሎት ነው። ቤተሰቦቻቸው ታግተውባቸው ገንዘብ እያሰባሰቡ ያሉ፣ ልጆቻቸው እንደወጡ የቀሩባቸው፣ በጦርነት እሳት የሚለበለቡ ሚሊዮን ወገኖቻቸውን ያጡ ኢትዮጵያውያን ጦርነት ይቁም ተብሎ መነሳቱን ሲሰሙት ተስፋ ቢያደርጉም ልክ ናቸው። ሞት የሌለበት አገር የለም። የሰላም እጦት ያለው አእምሯችሁ ውስጥ ነው እንጂ አገሪቱ በታሪኳ እንዳሁኑ ሰላም ሆነ አታውቅም። ዓለም እየመሰከረልን ነው፣ የመጣና የሄደ ሁሉ እያደነቀን ነው ለሚሉት ገዢዎች ግን ሌላም ዓለም የሚረዳችሁማ የሰላም ችግር ያለበት አደገኛ አገር አላችሁ ብሎ ነው የሚል መልእክት የአሜሪካው ፕሬዝዳንት አማካሪ ተናግረዋል። አሁን ደግሞ ጦርነትን አስቁሙልን ተብለው በኢትዮጵያ ፖለቲካ ፓርቲዎች የአሜሪካ መንግስት ባለስልጣናት ተጠይቀዋል። ጦርነት የሌለበት አገር የለም፣ ሞት የሌለበትም አገር የለም ከማለት ጀምሮ ጦርነትና ሰላም ማጣት በእኛ ዘመን አልተጀመረም ብለው የሚናገሩትም በግልጽና በአደባባይ ነው የብልጽግና ገዢዎች። ድሮም ግጭት፣ ድሮም ግድያ አለ። ግን የምትሰማው ከወር ከሁለት ወር በኋላ የወሬ ነው። እንደ ዛሬ አዋጅ አይደለም።
ከአንደኛው የአገሪቱ ጫፍ ወደ ሌላኛው ሌትንና ቀንን ተጉዘው የተማሩ ወጣቶች በአገራቸው ውስጥ ትልቁ ሰው ገዳይ ሲኖትራክ የተባለው መኪና እንጂ ጦርነት እንዳልነበረ ያውቃሉ። የሚጠነቀቁትም ከሽፍታና ከታጣቂ ሳይሆን ከዚሁ መኪናና ከመኪና አደጋዎች እንደነበርም እንዲሁ። ከሐረር ተነስቶ ጎንደር ዩኒቨርሲቲ የተመደበ ወጣት በቀንም በማታም ሲጓዝ ኮሽ የሚል ነገር አጋጥሞት አያውቅም። ከወሎ ወለጋ ዩኒቨርሲቲ ሄዳ የተማረች ወጣት ዲግሪዋን ለመጨረስ የጸጥታ ችግር ስጋት ሆኖባት እንደማያውቅ አትዘነጋውም። በጥቂት ዓመታት ውስጥ ሚሊዮን ዜጎችን የሚፈጁ ሚሊዮን ገዳይ ጠቅላይ ሚኒስትር ከፊታቸው ተቀምጠው ስለማትሰሙ ነው እንጂ ድሮም እኮ ግድያ ነበር የሚሉት ለኢትዮጵያ ወጣቶች፣ ለዩኒቨርሲቲ ምሩቆችና እጩ ተማሪዎች ነው። ታዲያ ካልተነገረና ካልተሰማ እርሶ እንዴት ግድያ እንደነበር አወቁ የሚላቸው የለም። ተው እንጂ ክቡርነቶ፣ እንዲህ እርሶ በየወረዳው እንደሚያከፋፍሉት ያለ መተላለቅ ኢትዮጵያ አጋጥሟት አያውቅም። የሚነግደውም የሚማረውም የሚሰራውም ሹፌሩም መምህሩም ወታደሩም ወዛደሩም እታገት ወይም እገደል ይሆን የሚል ስጋትም ገጥሞት እንቅስቃሴው አልቆመም። ሌላው ቀርቶ የዩኒቨርሲቲ ተማሪዎች በደርዘን መታገት የጀመሩት እርስዎ መሪ ከሆኑ በኋላ አውቶቡስ ሙሉ ሕዝብ እየታገተ ወደ ጫካ የሚወሰደው እርስዎ ጠቅላይ ሚኒስትር ነኝ ብለው ከተቀመጡ ወዲህ እንጂ ከዚያ በፊትስ አላጋጠመንም የሚላቸው የለም። አገራት ዜጎቻቸውን ወደ ኢትዮጵያ አትሂዱ ያሉበትም ሆነ ከኢትዮጵያ ለማስወጣት የተረባረቡት እርስዎ የአገር መሪ ነኝ ብለው ቤተ መንግሥት ከገቡ በኋላ ነው ብሎም የሚሞግት የለም። እውነታው ግን የአሜሪካው ባለሥልጣን ስቴፈን ሚለር እንዳሉት ነው። በእሳቸውና በዓለም አቀፍ መገናኛ ብዙሃን እንዲሁም ዲፕሎማቶች ቋንቋ ኢትዮጵያ ዳንጀረስ ፕሌስ ኢን ዘ ወርልድ የተባለች ሆናለች። ወዲህ ደግሞ ዓለም ኢትዮጵያን በዚህ መልኩ መማሪያ ሲያደርጋት የሚያስቆጭም የሚያንገበግብም ነው። ያቺ በጥንታዊ ስልጣኔዎቿ ታሪክ የዘከራት ሉዓላዊነቷን ከቅኝ ገዢዎች ጠብቃ ነጭን በጥቁር ምድር ድል ያደረገች የመጀመሪያ አገር የተባለላት የአፍሪካን ትልቅ ግድብ በዜጎቿ ሀብትና ትጋት በዓለም ረዥም ወንዝ ላይ ያነጸች በዓለም ፈጣን ኢኮኖሚ እያስመዘገበች ያለች ተብሎ የተጻፈላት ልትጎበኝ የሚገባት የበዙ ቱሪስት መዳረሻዎችም ያሏት የብሔረሰቦቿ ስብጥር ውበቷን የገለጠላት ተብሎ የሚዘገብላት ኢትዮጵያ አሁን ለዓለም ሕዝብ የሚነገር ታሪኳ ጦርነትና ለሰው ሕይወት የምታስፈራ የሚል ሆኗል። ኢትዮጵያን እንዲህ ላለቀውስ የዳረጉት መሪዎች ደግሞ ደም ተቃብተናልና ስልጣን አንለቅም የሚለውን ነው። በ2012 የመጀመሪያ ወራት በሚሊኒየም አዳራሽ በተዘጋጀ አንድ መድረክ ላይ የተገኙት ጠቅላይ ሚኒስትር አብይ ያደረጉት ንግግር ከስልጣን መመሪያዎቻቸው አንዱ ነው። እኔ ደም ከተቃባው ስልጣን አልለቅም፣ ለራሳችሁ ስትሉ አትዋጉኝ ብለዋል። ይህንን እምነታቸውንና ንግግራቸውን ዛሬ በሚገባ እየተገበሩት ስለመሆኑ ለመገንዘብ ይረዳ ዘንድ እናስታውሰው። ደም መቃባት የለብንም። ደም ካለማመዳችሁኝ እንደ ከዚህ ቀደሙ እኔም እዛው ነው የሚሆነውና ለራሳችሁ ስትሉ ደም ከመቃባት በየትኛውም ዓለም ህዝብ በተለያዩ ሰላማዊ መንገዶች መንግስቶቹን ይቀይራል፣ አቋሙን ይገልጻል። የህዝብ ጥያቄ አይሎ ሲመጣ የተመረጠ ፕሬዚዳንት ወይም ጠቅላይ ሚኒስትር ቢሆን እንኳን ራሱን ከኃላፊነት ያነሳል። ህዝብ ጠልቶኛል ብሎ ሲያስብ ወይም የአሁኑ ችግር ከኔ አቅም በላይ ነው ብሎ ሲያስብ አለያም የአገሪቱ ህዝብ አልተረዳኝም ወይም አልረዳኝም ብሎ ሲያስብ ስልጣኑን አስረክቦ ገለል ይላል። በእኔ ምክንያት አላስፈላጊ ደም መፋሰስ እንዳይከሰት፣ በእኔ ሰበብ አገር እንዳይፈርስ ስልጣን ልልቀቅ ማለትም ዘመናዊ ፖለቲካ ያስለመደው ነገር ነው። ይህንን ሩቅ አገር ሳንሄድ ኃይለማርያም ደሳለኝ በኢትዮጵያ ሲያደርጉት ታይቷል። ዲሞክራሲ በቅሎ በዘረዘረባቸው እንደ እንግሊዝ ባሉ አገራትም እንደ ዴቪድ ካሜሩን ያሉ መሪዎች ከአውሮፓ ህብረት አንውጣ የሚለውን ቅስቀሳቸው በህዝባቸው ቅቡል ባልሆነ ጊዜ ያለማመንታት ስልጣናቸውን ለቀዋል። የኔን ሐሳብ ህዝብ ያልተረዳውም ያልተረዳኝን ህዝብ ልምራህ ብዬ አልቀመጥበትም ብለው ስልጣንን በቀላሉ አስረክበውት ዛሬ የውጭ ጉዳይ ሚኒስትርነትን ሳይቀር ለመስራት አላቅማሙም። ይህንን ሁሉ ማድረግ በአብይ አህመድ ዘንድ የተሳሳተ ድርጊት ተቆጥሮ እንደሚታይ ራሳቸው እማኝ ናቸው። እየገደሉ መኖር እንጂ የምን ስልጣን መልቀቅ ነው? አርፈን ደም እየተቃባን መቀጠል እንጂ የምን በወጣቶች ጥያቄና አመፅ ከቤተ መንግስት መውጣት ነው ባይ ናቸው። እናም እንዲህ ያሉ የአገር መሪ በኢትዮጵያ ውስጥ እንዳሉ ጠቅሶ ጦርነት እንጀራቸው የሆነ ጠቅላይ ሚኒስትር በስልጣን ላይ እንዳሉ አስታውሶ ለአሜሪካ መንግስት አቤት ብሎ መናገር አንድ የዲፕሎማሲ ስራ ሊሆን ይችላል። በአዲስ አበባ ኤምባሲ የተገኙት የፖለቲካ ፓርቲዎችም አደረግን ያሉት ይህንኑ ይመስላል። ጦርነቶች እንዲቆሙ፣ የንጹሐን ግድያ እንዲበቃ ጠይቀናል ብለዋል። በአገሪቱ ያሉት መሪ ግን የጦርነቱ ቃቢያቸው ምሱ ደም ነውና ጦርነት የሚያቆሙ አይመስልም። በጦርነት የደቀቀን አገር እንደገና እያደቀቁ መኖር ትላልቅ ከተሞችን እንደ በሻሻ ማድረግ የሚያስደስታቸው መሆኑን የሚናገሩና የሚተገብሩም ናቸው። የፈጸሙትን ደም መቃባት እንደ መደራደሪያ የሚወስዱ ለራሳችሁ ስትሉ እያሉም የሚያስፈራሩ ናቸው። ስልጣን በህዝብ ግፊትና ቁጣ አይለቀቅም እያሉም ነው። አነጋገራቸው የእኔ ከስልጣን መልቀቅ ለአገር ሰላም መሆን የሚጠቅም ከሆነ አድርገዋለሁ ብለው የለቀቁላቸውን ኃይለማርያም ደሳለኝንም
ተሳስተሃል፣ እየገደልክ መኖር ነበረብህ የሚል ይዘት ያለው ነው። እንዲያም ሆኖ ይህንን ሁሉ ችግር አሜሪካ ኤምባሲ የገቡት ፖለቲከኞች አስረድተው ስለመሆናቸው ያሉት ነገር የለም። መልካም ሁሉ በመመኘት በዚሁ እንሰናበታለን።